ሰላም ሰላም ተመልካቾች እንዴት ናችሁ? ደህና ናችሁ? እኔ ደህና ነኝ፣ እግዚአብሔር ይመስገን። ዛሬ እንግዲህ በአዲስ ቪዲዮ ተገናኝተናል። ዛሬ የምንሰራው ስጋ ባልጫ ማለት ድንች በስጋ አልጫ ወጥ ነው የምንሰራው ማለት ነው። እንግዲህ ለዛ የሚያስፈልጉት ግብአቶችን አምጥቻለሁኝ። ያው ቅቤ በኋላ አድርጋለሁኝ መጨረሻ ላይ፣ ግን አሁን ያዘጋጀኋቸውን ልንገራችሁ። ድንች በዚህ መልኩ ልጭ አጥቤ አቅርቤ ያለሁኝ። ስጋ ደግሞ የተከተፈ ሩብ ኪሎ የምትሆን አለ። ከዚህ ደግሞ የተፈጨ ሽንኩርት አለ። ያው ሁሉንም አላረገውም። ከዛ የቲማቲም የተፈቀፈቀ ቲማቲም አለኝ። ነጭ ሽንኩርት የተፈጨ ነጭ ሽንኩርት አለኝ። ከዚህ ደግሞ ጨው አለኝ፣ ዘይት አለኝ፣ ከዛ እርድ አለኝ። ይህን ይመስላል። እንግዲህ አብረን የምናየው ይሆናል ስንሰራ ደግሞ። አሁን ወደ አሰራሩ እንሂድ ማለት ነው። ግን ወደ አሰራሩ ከመሄዳችን በፊት እንግዲህ እኔን ማበረታቱኝ፣ ቪዲዮን ለመጀመር ሼር፣ ኮፒ እና ሰብስክራይብ እያደረጋችሁ ጀምሩልኝ ብዬ በትህትና ጠይቃችኋለሁ። አሁን ወደ አሰራሩ እንሂድ። እንግዲህ ተመልካቾችን እንደምታዩት ሽንኩርቴን በዚህ መልኩ አድርጌ ድስቴ ላይ አድርጌያለሁኝ። አሁን ውሃው ምጥጥ እስኪያደርገው እንቆያለን። ተመልካቾችን እንደምታዩት አሁን ሽንኩርታችንን በዚህ መልኩ ጥብስ አድርገን ተመልሰናል። አሁን ዘይታችንን አድርገን በዘይታችን ደግሞ ሽንኩርታችን ጥብስ እናደርጋለን። አሁን ዘይታችንን እናጣ። ዘይት አናበዛም፣ ያው ኋላ ቅቤ ስለምናደርግበት በትንሹ ነው የምናደርግ። ይህ እንደዛ አድርገን ጥብስ ካደረግነው በኋላ ስጋችንን ጨምረን ደግሞ እንጠብሳለን። ተመልካቾች ሽንኩርታችን ጥብስ ብሎልናል። አሁን ስጋችን እናደርግና ደግሞ ጥብስ እናደርጋለን። ስጋችንን እንግዲህ አጥቤዋለሁ፣ አጥቤ ነው ያደረኩት። እንግዲህ ያው ስጋ ባልጫም ብሎ ሁሉ ነገር ይሰራል። ስጋ ብዙ አይነት ስጋ እሰራለሁ፣ ግን ደግሞ ዛሬ በአልጫ የሰራሁት ልጆችን እንዲበሉልኝ ስለፈለኩ ለዛ ነው ባልጫ መልኩ ሰራው ያሰብኩኝ። እናንተም በዚህ መልኩ ለልጆቻችሁ ስትፈልጉ ባልጫ መልኩ እየሰራችሁ መስጠት ነው ማለት ነው። ለእንጀራ ለሚወድ ህጻኖች ነው። እንግዲህ ተመልካቾች እንደምታዩት ስጋችን እና ሽንኩርታችን በዚህ መልኩ ጥብስ ካለልን በኋላ አሁን የምናደርገው ድንቻችን እናደርግና ጥብስ እናደርጋለን። ደግሞ ሆን አጥብዬ እናነጠፍ ከፈጠፍኩ በኋላ ለቅለቅ አድርጌ ማለት ነው። ይሄንን በዚህ መልኩ እንደዚህ አድርጌ አሁን እንግዲህ ይህን ያህል ከጠበስናቸው ይበቃል። አሁን ቅመሞቻችንን እናደርጋለን ማለት ነው። አንድ የሻይ ማንኪያ እርድ ያልሞላ ብዙ አድርጌበታለሁ። ከዛ በመቀጠል ነጭ ሽንኩርት ደግሞ ያው ቢበዛ ባይበዛም ጥሩ ነው፣ ግን ለቃኑን ሸት እንዲለው 2 የሻይ ማንኪያ አድርጌያለሁ። ከዛ በኋላ ያው ጨው ደግሞ አሁን ለድንቹ ማብሰያ ይሆናል 2 የሻይ ማንኪያ ጨው አድርጌያለሁ። ከዛ በመቀጠል ቲማቲማችንን እናደርግና በአንድ ላይ እናሻቸዋለን ማለት ነው። ይህን ይመስላል እንግዲህ ተመልካቾች። በእነዚህ ቅመሞች ብቻ ጥፍጥ አድርጌ የሚሰራው ነው።
ተመልካቾች እንደምታዩት በዚህ መልኩ ሁሉም ነገር እየወሰደልን ነው። እንደዚህ እንፋሎት ሲወጣ በእውነት ነው የምላችሁ በጣም ነው የሚያምረው ሽታው። የነጭ ሽንኩርትና የቅመማ ቅመሞች በቃ ሽታው አለው ማለት ነው። በጣም የሚያምር ሽታ ነው። እንግዲህ ሰርታችሁ ሞክሩትኝ። ያው እስከዛሬ ሰርቶ የማይሞክረው መቼም የለም። ይሄ በጣም የሚጣፍጥ ወጥ ነው ብላችሁ በዚህ መልኩ ሽንኩርት ሳይበዛ ቲማቲም ሳይበዛ በዚህ መልኩ አድርጓችሁ ሞክሩት። እኔ አሁን እዚህ ስንት ሽንኩርት አረግሽብን? 2 ሽንኩርት ነው እዛ በላይ ያደረኩበትን አነስ አነስ ያሉ 2 ቲማቲም ነው ያደረኩት። እንግዲህ ተመልካቾች እስካሁን በዚህ በቲማቲሙ በዘይቱ በሁሉም ነገር ስላበሰሉ እንድቻችሁ ብስል ብሎልና አሁን ደግሞ ውሃችንን ጠብ እያደረግን እንሰራለን ማለት ነው። ባንዴ ክል ሰራደክን ነው ሰራሁልኝ። ያው አሁን ውሃችንን በዘይት እያደረግን እንሰራለን ማለት ነው። ይህን ይመስላል ወጣችን። በዚህ መልኩ ግጥም እያደረግን መስራት። አሁን እንኳን እናደርግበታለን። እንደዚህ ያደረግን እንግዲህ ወጣችን እናበስላለን። እንግዲህ ተመልካቾች ያው ይሄን ቪዲዮን ስትጀምሩ ሼር፣ ኮፒ ሊንክ እና ሰብስክራይብ እያደረጋችሁ ጀምሩልኝ፣ እኔንም አበረታቱኝ። በዛ ላይ ደግሞ አስተያየት እና ጥያቄ ካላችሁ እኔ ለመስማት እና የእናንተን ትዕዛዝ ለመተግበር ዝግጁ ነኝ። እንግዲህ የፈለጋችሁትን አስተያየታችሁንም ይቀበላለሁ። ጥያቄ ካላችሁ ይቀበላችኋለሁ። ተመልካቾች በዚህ መልኩ ወጣችን እየሰራን እንሞክር እንቅመስ ነው የሚባል። እንግዲህ ቆንጆ ወጥ ነው ለህፃኖች፣ ስጋ ለማይበላ ሰው። አሁን ለምሳሌ ህፃኖች አሁን አንዳንዶቹ ስጋ የማይበሉ አሉ። በዚህ በመረቁ ስትሰጣቸው ጣፍጣቸው ይበላሉ ማለት ነው። ከድንች ጋር ስለሚሰራ ስለማያውቁት ለህፃኖችም ይሆናል። በዚህ መልኩ እየሰራችሁ ሞክሩት። ወጣችን በዚህ መልኩ እየተሰራ እየበሰለ ነው። ውሃ ጨርሻለሁ። እንግዲህ ያው ጠብ ጠብ እያደረኩ ነው ያደረኩበት። ይህን ይመስላል ወጣችን። በጣም ቆንጆ ሽታ ያለው የሚጣፍጥ ማለት ነው። ተመልካቾች እንደዚህ አድርገን ሰርተነው አሁን ቀምሼዋለሁ። ጨውን ስቀምሰው ጨው ስላነሰው 1 የሻይ ማንኪያ ጨው ጨምርበታለሁ። አሁን እንግዲህ ተመልካቾች ይህን ቅቤ አድርጌበታለሁ። ለቃኑ ትንሽ ናተኝ። አሁን ስቶቫችንን እናጠፋለን። ከዛ በቃ አሁን ለዛሬው እንግዲህ ጨርሰናል። በአዲስ ቪዲዮ እስከምንገናኝ ቸር ቆዩልኝ፣ በሰላም ቆዩልኝ፣ በያላችሁበት ሰላም ሁኑልኝ። እንግዲህ እንዳልኳችሁ ሼር አድርጉልኝ፣ ሰብስክራይብ አድርጉልኝና እንግዲህ እኔንም አበረታቱኝ፣ አስተያየት ስጡኝ። ይህን ይመስላል ወጣችን። የሚያምር ወጥ ሰርተናል። እንግዲህ ተመልካቾች በአዲስ ቪዲዮ እስከምንገናኝ ቸር ቆዩልኝ። ቻው፣ ባይ ባይ።